ኑሐሚን በክፍል 73 ዳግም እንግዲህ ስለ አባቱ አዲስ ነገር ሰምቶ ነበር ያለቀው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? ኑሐሚን በክፍል 74 ይዤላችሁ መጥቻለሁ። እንግዲህ ኑሐሚን ወይዘሮ ዝናሽ እንዲሁም ናሆም ኤሚን ነው በተቀመጡበት ዳግም መጥቶ ከፖሊስ ጣቢያ ተደውሎልኝ ነበረ ብሎ ነው የነገራት ማለት ነው ለወይዘሮ ዝናሽ። ወይዘሮ ዝናሽም ዳግም እንደዛ ሲል በጣም ነው የደነገጠችው። ምን ከፖሊስ ጣቢያ ለምንድን ነው የተደወለልህ? ማለቴ ስለምን ጉዳይ ሊያወሩ ነው? ከዚህ ጓሮ ስር ካለው ጫካ ውስጥ ተገድሎ የተቀበረ ሰው አለ። ስለዚህ ተጠራጥረው ነው እና ደግሞ ምርመራ እያደረጉ ነው ሲል እንግዲህ ኤሚንም ሆነች ሁላቸውም በጣም ነው የደነገጡትኝ። ናሁም እንዴት እንደዚህ ሊሆን ይችላል? ማለት ያንተ አባት መሆኑን እንዴት እርግጠኛ ሆነ? ለአባቴ የሰጠሁትን ስጦታ እዛው አብረው አግኝተውታን ፖሊሶቹ። ስለዚህ የኔ አባት ነው፣ ገዳዩ ደግሞ ከአይኔ ስር ነው በማለት እንግዲህ ዳግም እያስፈራራቸው ይገኛል። ወይዘሮ ዝናሽን በጣም ተደናግጣ ወይኔ ጉዳዩ ምንድን ነው ማድረግ ያለብኝ? ኤሚንም የሰማችው ነገር ስላለ ከዚህ በፊት ኤልያስ እናትና አባትሽ የዳግምን አባት ጫካ ውስጥ ገለው ቀብረውታል ብሎ ነግሯት ነበረ። ለወይዘሮ ዝናሽ መታ ስትነግራት እንዴት እንደዚህ ያን ነገር ታምኛለሽ? እንዴት አባትሽን ነፍሰ ገዳይ ነው ትያለሽ? ብላ ነው ያረሳሳቻት ማለት ነው። ዳግም እንግዲህ ወደ ፖሊስ ጣቢያ ሲሄድ ያው ያን የእጅ ጌጥ ለምን እንደሰጠው ታውቃለህ አይደል ሲለው ማለት አልገባኝም። ያንን የእጅ ጌጥ ወደ ቤት ስትሄድ ማን የደነገጠው? አይ እኔ አላስተዋልኩም። መጀመሪያ እኮ ለምን እንደሰጠኝ ብነግረኝ ኑሮ አስተውል ነበረ። ግን በጣም ስለደነገጥኩና ስለፈራሁኝ ማን እንደደነገጥና እንዳልደነገጥ አላውቅም ሲለው፣ እሺ ግን ለአንተ ህጉን ተላልፌ ይህን ነገር መስጠቴ ጥሩ አልነበረም ማለት ነው። አይ ፖሊስ መጀመሪያ ስለ እንትኑ ብትነግረኝ ጥሩ ነበረ። ግን የምጠረጥረው ሰው ማን ነው ሲል እንግዲህ በሚያሳዝን ሁኔታ ማለት ነው ዳግም የጠረጠረው ናሆምን ነው። አባቴ ከዚያ ቤት እናትና አባት ጸበኞች እንደሆኑ ነግረኸኛል፣ ግን ከእናቴ በፍጹም እንደዚያ ነገር አታደርግም ነው ያለው ዳግም ማለት ነው። እና ማን ሊያደርገው ይችላል ብለህ ታስባለሁ ሲለው፣ ወንድሜ ሊሆን ይችላል። ወንድሜ አባቴን ከቤት ሲያየው በጣም ነው የሚጠላው፣ ስለዚህ እሱ ሊሆን ይችላል በማለት ነው እንግዲህ ናሆም ላይ የጠቆመበት ዳግም ማለት ነው። እውነት ለመናገር ዳግም እዚህ ጋር የሚያሳየው ወይዘሮ ዝናሽን እንዴት እንደሚያምናት ነው። ማለት እናቱ ናት፣ በጣም መጥፎ ሰው እንደሆነች ያውቃል፣ ግን አባቴን ትገላለች ብሎ አያስብም ማለት ነው። ምክንያቱም እንደሚታወቀው ነው ወይዘሮ ዝናሽ የዳግም አባት ሞቶ በሀዘን ውስጥ ሆኖ እሷ የሚያስጨንቃት ታወቀብን አልታወቀብን የሚለው ነው እንጂ ዳግም አባቱን አጣላጣ ምንም አታስብም ማለት ነው። አቶ ለይኩን ነው እያዘነ የሚገኘው በጣም የአንድ ምስኪን ልጅ አባት አንድ ምስኪን ልጅ ያለአባት አስቀረው፣ እኔ ግን ቤተሰቦችን እወዳለሁ እያለ ከድሮም ከገደለው አንስቶ እስካሁን ድረስ እየተጸጸተ ይገኛል ማለት ነው። ወይዘሮ ዝናሽ ደግሞ ነገሮች እንዳይገለጡ እየሸፋፈነች ነው የምትገኘው። እንግዲህ ዳግም ወደ ቤት ሂዶ ፖሊሶቹ አሁን ምርመራ እያደረጉ ነው ሲላትኝ፣ የምን ምርመራ ነው የሚያደርጉት እንዴ? ግልጽ እኮ ነው የማወራው እማዬ፣ እንዴት ነው የምታወሪኝ? ቆይ አንቺ ግን እኮ አንተ ከዚህ ቤት ጓሮ ተገሎ ተገኝቷል ማለት የዚህ ቤት ነው ያንተን አባት የገደለው ማለት ነው። ከዚህ ቤት ሲመጣ አባዬ አንቺም አትወጁም፣ ግን ደግሞ ይበልጥ ናሆም አባቴን በጣም ነው የሚጠላው፣ በጣም ነው የሚንቋሽሸው ሲል ማለት ነው። ምን እያልክ ነው አንተ ዳግም? እንደ ጭራሽ ናሆምን እየጠረጠርከው ባልሆነ። እኔ እንደዛ አላልኩም፣ አንቺ ነሽ እንደዛ ያልሽው። ግን ሆነም አልሆነም በጊዜው እውነቱ መውጣቱ አይቀርም። ወይዘሮ ዝናሽ እንግዲህ ሁለተኛ የዳግም የናሆምን ስም ስጠራ እንዳልሰማ፣ እንዴት እንደዚህ ታደርጋለህ? ናሆም በፍጹም የአባት ገዳይ ሊሆን አይችልም። ሲቀጥል ደግሞ ያንተ አባት የሆነ ይሁን ገና አልተረጋገጠም በማለት እንግዲህ ወይዘሮ ዝናሽ ዳግምን እየተቆጣችው ነበረ። ምንድን ነው ከዚህ በፊት ስለ እኔ ሲወራ ነበር እንትን የሚቆረቁርሽ፣ አሁን ግን የናሆም ስም ሲነሳ ይቆረቁርሻል። ቆይን ያላሳዝንሽም እንዴ? እዚህ ጋር ያለሁት ልጅ አላሳዝንሽም? አባቱን ያጣሁት ልጅ አላሳዝንሽም? እያለ እንግዲህ ዳግም በሚያሳዝን ሁኔታ እያወራት ነበረ። ቢሆንም አንተ ልጅ ልትሆን ትችላለህ፣ ግን በቤተሰቦች ከመጣህ አንተም አልደራደርም በፍጹም ነው ያለችው። ማለት አንተ የዚህ ቤተሰብ አባል አይደለም እያልሽ ነው? ነገርኩ ዳግም፣ ሁለተኛ የናሆምን ስም እንዳታነሳ። በፍጹም ናሆም እንደዚህ አይነት ነገር አያደርግም። ሲቀጥል ደግሞ የናሆም ጥላቻ ያንተን አባት እስከ መግደል የሚያደርስ ጥላቻ አይደለም በማለት እንግዲህ ወይዘሮ ዝናሽ የመለሰችለት ነበረ። አቶ ላይኩንም እንግዲህ ስለዚህ ነገር ዳግም ስለ ፖሊሶች ምን ሆነሽ ነው ዝናሽ? ማለት እንደዚህ አጣርተሽ ስትደውይልኝ እኮ ቤቴ የተቃጠለ ነው የመሰለኝ። አረ ቤቱ ተቃጥሏል፣ ቤቱ እኮ ተቃጥሏል፣ በጣም ብዙ ነገር ተፈጥሯል። ቆይ አሁን ምንድን ነው የማደርገው? እያለች እንግዲህ ወይዘሮ ዝናሽ በመደናቀጥ ትገኛለች። ቆይ ዝም ምንድን ነው የሆንሽው?
ፖሊሶቹ የዳግምን አባት አስክሬን አግኝተውታል እና ደግሞ አሁን ምርመራ እያደረጉ ነው። ምን እንዴት እንደዚህ ሊሆን ይችላል? ድሮውንስ መቼ እንደዚህ እንደሚሆን ጠብቄ ነበረ። ይኸው በሰራነው ስራውን እየተቀጣን ነው የምንገኘው በማለት እንግዲህ አቶ ላይኩንም ለወይዘሮ ዝናሽ እየነገራት ነበረ። ግድ የለሽም ዝናሽ፣ ይሄ ሰርግ ላይ እንጂ እኔ እጄን ለፖሊስ እሰጣለሁ። ምን እያልክ ነው ላይኩን? እንደዛማ ማሰብ የለብህም። እንደውም አንተ ምንም ነገር አላደረግክም። እንዴት አስቤውም ሆነ አላሰብኩትም፣ ዙሮ የአንድ ልጅ አባት ገድያለሁኝ፣ አንድ ልጅ ያለአባት አስቀርቻለሁኝ። እባክህ ላይኩን እንደሱ አትበል። አስበህ እኮ አይደለም ያደረግከው። ሲቀጥል ደግሞ እኔ ራሱ በቦታው ነበርኩኝ። አደጋ ነው። አደጋም ሆነ አልሆነ ዙሮ የሰው ነፍስ አጥፍቻለሁኝ። ግን እኮ እስካሁን ድረስ ራስ ላይ ራሱ በር ዘግተህ ብዙ ጊዜ ህሊናህን ወቅሰሃን፣ ብዙ ጊዜ ራስህን ጎድተሃን። ይህ ቅጣት ለኔ በቂ አይደለም። ግን ብቻ አንቺ አትጨነቂ ነው ያላት አቶ ላይኩን ማለት ነው። እባክህ ላይኩን እጅን ለፖሊስ መስጠት የለብህም። ፖሊሶቹ ሲጠይቁ ሽምጥጥ አድርገህ መካድ ነው ያለብህ። እና ደግሞ ይህን ነገር ለቤተሰቦች እና ለእኔ ስትል ታደርገዋለህ። ደግሞ መታሰር ካለብኝ እኔ ነኝ የምታሰረው። ምክንያቱም ሰንበቱ የመጣው እኔም ብሎ ነው። ይህ ሁሉ ጥፋት ደግሞ በእኔ ምክንያት የሆነው። እጅንም ለፖሊስ መስጠት ካለብኝ እኔ ነኝ እንጂ አንተ መስጠት የለብህም። እውነት ለመናገር ወይዘሮ ዝናሽ ይህን ከልቧ ይሁን ከውሸቷ አይታወቅም። ምክንያቱም ከዚህ በፊት ቪዲዮ ይዛበት ነበር አቶ ላይኩን ላይ። እሱ ብቻ የዳግምን አባት ሲቀብር ያለውን ቪዲዮ አስቀርጻ ይዛበት ነበረ። ግን አሁን እንደዛ እያለችው ተገኙ ወይ? እንደው ዝኑ ግን የምርሽ ነው እንደዛ የምትይው? ማለት እኔን ለማጽናናት ነው አይደለም? አረ በፍጹም አንተ ሲጀመር ቤት ያለ ምሰሶ እንዴት ይሆናል? ስለዚህ ያለንተ ይሄ ቤት አይሆንለትም። መታሰርም ካለብኝ እኔ ነኝ መታሰር ያለብኝ እያለች ትገኛለች ወይዘሮ ዝናሽ። ኤሚን ደግሞ በጣም ደንግጣለች ማለት ነው ይህን ነገር ስትሰማ። ምክንያቱም ከዚህ በፊት ከኤርሚያስ ሰምታለች ማለት ነው። ኤርሚያስ ነግሮታል። ወይዘሮ ዝናሽ ልክ አይደለም ቤቱን ለመበጥበጥ ነው ብላ ስለነገረቻት ነው እንጂ ከዚህ በፊት ኤርሚያስ እናትና አባቶች የዳግምን አባት ገለውታል ብሎ ነግሯት ነበረ። ግን ወይዘሮ ዝናሽ በዚህም በዛም ብላ አሳምናታለች ኤሚንም ማለት ነው። ለኑሐሚን ሄዳ እንግዲህ ቆይ ኑሐሚን ማለት ኤሚን ምን ሆነች ነው? ምግብ ራሱ እየበላሽ አይደለም አሉ እናትሽ ስትነግረኝ። ቆይ እንዴት ብዬ ምግብ ልብላ ኑሐሚን? የዚህ ቤት ችግር እኮ ምንም ማለቂያ የለውም። ቆይ አንቺ ዝም ብለሽ በሚሆኑም በማይሆኑም ነገር ለምን ራስሽን ታስጨንቂያለሽ እንዴ? ኑሐሚን ይኸውልሽ የማስበው ነገር አለ። ምንድን ነው የምታስቢው? ማለት ሲቀጥል የዚህ ቤት እና የዳግም ሞት ምን አገናኘው? ማለት ምን ያገናኘዋል ከእናንተ ቤተሰብ ጋር? የሰማሁት ነገር እውነት ከሆነ ያገናኘዋል። ኤርሚያስ ከዚህ በፊት እናትና አባቴ የዳግምን አባት ገለው እንደቀበሉት ነግረውኛል በማለት እንግዲህ ለኑሐሚን ነግራታለች። ኑሐሚንም በፍጹም እንዴት እንደዚህ ይሆናል? አቶ ላይኩን እንደዚህ አይነት ነገር አያደርግም ነው ያለችው ማለት ነው። አላቅም ኑሐሚን ብቻ በጣም ፈርቻለሁ። አባዬ እንደዚህ አይነት ነገር ካደረገ አባቴን በዚህ ምክንያት ማጣት አልፈልግም ነው የምትለው እንግዲህ። ምክንያቱም እነሱ አሁን ላይ የዳግም ነገር ያሳስባቸው የሚያሳስባቸው የቤተሰቦቻቸው ጉዳይ ነው። አሁን ዳግም አባቱ ሞቱበት ብሎ ማንኛቸውም አላዘኑለትም። ሁሉም የሚጨነቁትኝ ጉዳቸውን ይጋለጥብን የሆኑ ወይ ነው በማለት ነው። ኤሚንም ራሱ አባቷ እንዳይታሰብ በመፍራት ነው እንደዛ የምትሆነው ማለት ነው። ግን በፍጹም አቶ ላይኩን ይህን ነገር አያደርገውም። ሲቀጥል ለም ብለው የዳግምን አባት ይገሉታል። ሲጀመር ይሄ ከእውነት የራቀ ውሸት ነው። ያ የተረገመ ኤርሚያስ አንቺን ለመበጥበጥ ብሎ ነው ያለችው ኑሐሚን ማለት ነው። ያው ከጊዜ እውነት ያለው እንጂ እውነቱ መውጣቱ አይቀርም። ግን በሚያሳዝን ሁኔታ ዳግም ናሆምን ነው የጠረጠረው። ናሆም ደግሞ ስለዚህ ነገር ምንም የሚያውቀው ነገር የለም። በዚህ ምክንያት ሰርጉ ሊቆም ነው ወይ እያለው ነበር ለአቶ ላይኩን። አይ በፍጹም አይቆምም፣ ሰርጉ ይቀጥላል። ምንም ቢፈጠር አንተ ምንም ጥፋት አላጠፋም ማለት እና ማን ያጠፋው? ሲጀመር እንዴት እርግጠኛ ሆን? ዳግም የእሱ አባት ይሁን ሌላ ሰው እኮ ሊሆን ይችላል ሲል ናሆም ማለት ነው። አይ በፍጹም ሌላ ሰው ሊሆን አይችልም ነው ያለው አቶ ላይኩን። ምን አባዬ አንተ እንዴት እርግጠኛ ሆንክ? ማለት የዳግም አባት እንደሆነ እንዴት እርግጠኛ ሆንክ እያለው ነበረ። ማለት ያው ዳግም የሰጠው ስጦታ አብሮ ስለተገኘ የእሱ አባት ይሆናል ብዬ ነው እንጂ እኔማ ምንም አላውቅም ነው ያለው አቶ ላይኩን። አይ እንደዛ ከሆነ ሰርጉ በቃ ግን እኔም ራስ ወደድ ሆንኩ ሲል፣ አሁን ኑሐሚን ሁልጊዜም ያንተ ናት። ሰርጉ ነገም ሆነ ነገ ወዲያ ኑሐሚን እናንተን ማንም አይለያችሁም። በእርግጥ እኔም ራስ ወዳድ ሆኛለሁ። ዳግምን ማጽናናት ነው ያለብኝ። አቶ ላይኩንም በዚህ ሰዓት አንተ ለዳግም ታስፈልገዋለህ እና ደግሞ መቀጣት ካለበት የሚያጠፋው ሰው ነው መቀጣት ያለበት እያለ ይገኛል። አቶ ላይኩን እንግዲህ ይህንን ነገር ማደበቅ አልቻለም። ምን አባዬ የምታወራው ነገር እየገባኝ አይደለም። ቆይ ጥፋተኛው ማን ነው?
ሲቀጥል የዳግም አባት እንደሆነ እንዴት እርግጠኛ ሆንክ እያለ ናሆም በጥያቄ ሲያፋጥጠው በቃ ወደ ቤት ሂድ እኔ እመጣለሁ ብሎ እሱም ወደ ቤት ሂዶ ዳግምን ሊያጽናናው ሲሄድ ማለት ነው። እንዴ ዳግም ቆይ አንተ አባትህ እንደሆነ እንዴት እርግጠኛ ሆንክ? በቀድሞ ነገር በጣም አዝኛለሁ ሲለው ተው እባክህ ማስመሰል አይጠበቅብህም አንተ ለአባቴ ያለህን ጥላቻ መች አጣሁት ሲለው ምን ማለት ነው? እኔ ሲጀመር አባትን የምጠላው እኮ እሱን ሳይሆን ድርጊቱን ነው የምጠላው። ቢሆንም እዚህ ቤት ማንም ሰው አባዬን የሚወደው የለም እና ደግሞ ከዚህ ቤት ውጭ የአባዬ ጥላት ማንም ሊሆን አይችልም። ምክንያቱም እዚህ ከተማ አባዬን የሚያውቀው ማንም የለም እና ደግሞ አንተ በምትኖርበት ቤት ላይተሩን አግኝቼዋለሁ። እዚህ ቤት የአባዬን ላይተር አግኝቼዋለሁ። ቆይ አንተ ልጅ ስለምን ላይተር ነው የምታወራው? ማለት መናገር የፈለግከውን ነገር ቀጥታ አትናገርም እንዴ? ሲቀጥል ደግሞ ያንተ አባት እንደሆነ ገና እርግጠኛ አልሆንክም ማለት ለምን እንደዚህ መሆኑ አስፈለገ? መጀመሪያ ዲኤንኤ እስከሚሆን ድረስ አትረጋጋም ወይ ሲለው አባቴ ነው ያለው ዳግም እንግዲህ በጣም በንዴት ማለት ነው። እና እኔ ምን አድርግ እያልከኝ ነው? የአባቴ ገዳይ ነኝ እያልከኝ ነው? እኔ አላልኩም፣ እሱን ያልከው አንተ ነህ። ግን ቆየም ዘገየም የአባዬ ገዳይ መውጣቱ አይቀርም ሲለው እንግዲህ ዳግም ማለት ነው እና አሁን በጥፊ ነው የመታው ዳግምን። እንዴት እንደዚህ ታደርጋለህ? እኔ ወንድሜ ብዬ ባስጠጋውህ እንዴት አንተ የአባቴ ገዳይ ነኝ ትለኛለህ? ሲጀመር እኛ ነን ጥፋተኞቹ፣ አንተን ማስጠጋት አልነበረብንም። እንዴት እንደዚህ ታደርጋለህ? ሲጀመር አንተ እንደዚህ የምታደርገው ለምን እንደሆነ አውቃለሁኝ። ኑሐሚንን ከእጁ ፈልቅቄ ስለወሰድኩብህ ነው በማለት ነው እንግዲህ ዳግም የተናገረው። ወይዘሮ ዝናሽ መታ ቆይ እናንተ ልጆች ምን እየሆናችሁ ነው ብላ እንግዲህ ዳግምንም ናሆምንም በጥፊ ነው የመታቻቸው ማለት ነው። ኤሚንም መታ ስለነበር ይኸውልሽ እማዬ ይሄ ልጅ ዛሬውን ከዚህ ቤት እንደወጣ ፈልጋለሁ። ቢንቀኝ ነው የአባቴ ገዳይ ነህ እኮ ነው ያለ። ምን እንዴት እንደዚህ ትላለህ ዳግም ብላ እሷን በጥፊ የመታችው ወይዘሮ ዝናሽ ማለት ነው። ኤሚንም አንተ ግን ዳግም እንዴት እንደዚህ ታስባለህ? ማለቴ አንተ ወንድማችንን ብለህ ባስጠጋነህ እሱ ሊያጽናና በመጣ እንዴት የአባቴ ገዳይ ታደርገዋለህ? ድሮውንም አንተን ማቅረቤ ስህተት ነበረ ብላ ነው የሄደችው። ሂዱ ሁላችሁም ሂዱ፣ ድሮም ብቸኛ ነኝ፣ ድሮም አባቴን የምፈልገው ብቻዬን ነው፣ ማንም ሰው እያገዘኝ አይደለም በማለት እንግዲህ ዳግም በሚያሳዝን ሁኔታ ሲናገር ማንም የለኝም ሲል እንግዲህ ወይዘሮ ዝናሽ በጥፊ ነው ድጋሚ የመታችው። እንዴት እንደዚህ ትላለህ? እኔ እናትህ ከጎን ሁኜ ነው ያለችው ማለት ነው። እውነት ለመናገር ወይዘሮ ዝናሽ ምንም የእናትነት ፍቅር አይታይባትም፣ በተለይ ለዳግም ማለት ነው። እና እማዬ እባክሽን ከዚህ ቅዠት አውጭኝ እያበድኩ ነው መሰለኝ ነው ያላት። በፍጹም ናሆምን መጠርጠር የለብህም። ናሆም እኮ ያንተን አባት እስከ መግደል የሚያደርስ ጥላቻ የለውም እና አይዞ የኔ ልጅ ብላ እያጽናናችው ነበረ። እስካሁን ድረስ አባቱ እንደሞተ እያወቀች እንደዛ ሲጨነቅ ሲያለቅስ አንድም ቀን አጽናንታው አታውቅም። አባትን እርሳው ከማለት ውጭ ማለት ነው። ዳግም እንግዲህ ወይዘሮ ዝናሽንም ሆነ አቶ ላይኩንም አልጠረጠራቸውም። የጠረጠረው ናሆምን ነው። የጠረጠረውም ስህተት ነው። ለኑሐሚን እየነገራት ነበረ። ይኸውልሽ እንዴት እንደዚህ ሊሆን ይችላል ግን ማለት እንዴት ዳግም አንተን ይጠረጥርሃን ብላ ልትደውለት ነበር። በፍጹም መደወል የለብሽም እሱማ እኮ እኔን እየተበቀለኝ ነው። ቆይ ለምንድን ነው የሚበቀለን? በቃ እሱ አንቺ ከኔ ጋር ከሆንሽ አንስቶ ፊቱን አጥቁሯል እና በዛ ምክንያት ነው ብሎ ለኑሐሚን ሲነግራትኝ ዳግም እንደዚህ ከሆነ የሚያስበው በእውነት በጣም ያሳፍራል። እንደውም እንደዛ ከሆነ ጸቡ ከአንተ ጋር ሳይሆን ከኔ ጋር ነው ብላ እንግዲህ ዳግምን ለማግኘት ሞክራ ነበረ። እሺ ሙሽሪት ምን ፈልገሽ ነው ሲላትኝ፣ ቆይ አንተ ምን አይነት ሰው ነህ? እንደው ዳግም ሊያጽናና ቢመጣ አንተ ጭራሽ የአባቴ ገዳይ ነህ ብለህ ትመልሰዋለህ? ገና ከሰርጉ በፊት ጠበቃ እየሆንሽለት ነው። ያማለ እንግዲህ የአባዬን ገዳይ ለማውጣት ምንም ነገር አደርጋለሁ፣ ማንም አይቀረኝም እና ደግሞ አንቺ አይመለከትሽም ያላት እንግዲህ ዳግም ማለት ነው። እንደዛ ከሆነ እኮ መጀመሪያውንም አንተ ሲጀመር እየተበቀልከው ነው። እኔ ነግሬሃለሁ፣ እኔ ላንተ አይደለሁም፣ ሲጀመር እኔ የናሆም ነኝ። ይህን ደግሞ ጠንቅቄ አስነግሬ ነበረ፣ አንተ ግን አይገባህም በማለት እንግዲህ ዳግም እየተናገረችው ነበረ። እሷ ያናደዳትኝ ናሆምን መጠርጠሩ ነው እንጂ አባትን አጥታን ብላ ምናምን አላዘነችለትም። እሱ ነው የሚያፈቅራት እንጂ እሷ ስንት አላታስብለትም ማለት ነው። እውነት ለመናገር ማንኛቸውም የዳግም ጉዳት እየታያቸው አይደለም። ሁሉም ለራሳቸው ብቻ ነው የሚያስቡት። እሱም አባዬ ምን አይነት ሰው እንደሆነ የአባቴን ዋጋ ስላላወቃችሁ ነው በማለት እንግዲህ እየተናገረ ነበረ። ኤሚን ደግሞ ሁሉንም ነገር ሰምታለች። አቶ ላይኩንና ወይዘሮ ዝናሽ እያወሩ ነበረ። እንደ ውዴ የት ሄደህ ነው? አስጨነቀኝ እኮ እያለችው ነበር ወይዘሮ ዝናሽም። አይ እዚህ ቤት መግባት እኮ ከበደኝ እና ደግሞ ይሄ ዳግም በጣም እያሳዘነኝ ነው። ሲቀጥል ደግሞ እዚህ ቤት የሚፈጠረው ነገር አሁን በተለይ በጣም እያስፈራኝ ነው። ላይኩን እባክህን አብረን እንወጣዋለን።
ደግሞ ፖሊሶቹ ሲጠይቅህ መካር ነው ያለብህ፣ ምንም ነገር ማለት የለብህም። ያቺ አምራን ጋር ያለውን ቪዲዮ ካጠፋው ይልቅንስ ኤርሚያስን ነው መፍራት ያለብን፣ እሱን ደግሞ በደንብ አድርገን እናስጠነቅቀዋለን እያለች ነበረ ወይዘሮ ዝናሽ። እንግዲህ ያን ሁሉ ሲያወሩ ኤሚን እየሰማቻቸው ነበር ማለት ነው። ኤሚን እንግዲህ ኤርሚያስ የነገራት ነገር እውነቱ ነው ስላገኘችው በጣም አዝናለች። አባዬ እንዴት እንደዚህ ያደርጋል እያለች እያለቀሰች ነበረ። ዳግምን ደግሞ ተከታትለው ሄዳ ነበር ከኑሐሚን ጋር እያወሩ እያለ ኤርሚያስ በመሀል እንግዲህ ለዳግም ደውሎለታል። ኤሚን ሄዳ በመሀል ካላስቆመችው ኤርሚያስ ሁሉንም ነገር ለዳግም ይነግረዋል ማለት ነው። ዳግም እንግዲህ እናቱ ወይዘሮ ዝናሽ እና አቶ ሌኩን አባቱን እንደገደሉበት ካወቀ የሚያደርገውን እናያለን። ኑሐሚንም ናሆምን በመጠርጠር በኋላ ትጸጸታለህ እያለችው ነበረ። በእርግጥ ዳግም ናሆምን መጠርጠሩ ከባድ ቢሆንም ያው ከዛ ቤት እንደሆነ ጥላቱ ገብቶታል ማለት ነው። አቶ ሌኩን እና ወይዘሮ ዝናሽን ግን አልጠረጠራቸውም እስካሁን ድረስ። ኤርሚያስ እውነቱን ይነግረዋል ብዬ አስባለሁ። ኤሚን በማለት ጣልቃ ከገባች ግን ዳግም እውነቱን አያውቅም። እንደዛ የምታደርግ አይመስለኝም። ምክንያቱም ምን ብላ ታስቆመዋለች? ኤርሚያስ እውነቱን ከነገረው ኤርሚያስ ደግሞ ለገንዘብ ሲል ብዙ ነገር ያደርጋል። ስለዚህ ለዳግም እውነቱን ይነግረዋል ብለን እናስባለን። ወዶች እንግዲህ በክፍል 74 ይህን ይመስል ነበረ። በክፍል 75 እስከምንገናኝ ድረስ ቸር ሰንብቱ።